ከአስሩ ትእዛዛት ስንቶችን እንፈጽማቸዋለን? በወንጌል የተጻፉ 10 ቃላትን ሊፈጽሙ የተዘጋጁ 6 ቃላትም አሉ በማቴዎስ ወንጌል ምዕራፍ 5 ላይ የተቀመጡ። እነዚያን ምን ያክል መላልሰን አጥንተን በተግባር እንፈጽማቸዋለን? እግዚአብሔርን እንወዳለን ብንል ትእዛዙን ግን የማንጠብቅ ብንሆን ከባድ ነው። ክርስቲያኖች በእውነት አጥርና ቅጥር የሌለውን ቤት ከወራሪ ከዘራፊ መጠበቅ ከባድ አይሆንብንም? በእውነት በወዲህኛው ዓለም እድሜያቸው ሲያጥርባቸው፣ በወዲያኛው ዓለም ደግሞ እግዚአብሔር የዘላለም ሕይወትን ሲከለክላቸው አስባችሁታል? በእውነት እኛ ግን በዚህ ዓለም ፈተናው ጸጋ ሲጨምርልን፣ በወዲያኛው ዓለም ደግሞ ከተቀበልነው መከራ የተነሳ እግዚአብሔር ሰማያዊ አክሊልን ሰማያዊ ብድራትን ሲያቀዳጀን ሲያወርሰን ተመልክታችሁታል? ልብስን አማረብኝ ብትሉት ሸክም ነው በራሱ አይደል? ባይድ ነው፣ አውልቃችሁ ልጥሉት የምትችሉ ነው። በዚያውም ላይ ደግሞ ልብስ ሊከብዳችሁም ይችላል። አለበለዚያ ደግሞ ከሰውነታችሁ ሊያልፍም ሊተርፍም ይችላል። ልብስ እንደዚያ ነው፣ አስቸጋሪ ነው። በድሃ ቤት መኖር ሊከብድ ይችል ይሆናል። በባለጸጋ ቤት መኖር ግን መታደል ነው። ክርስቲያኖች ንጉስን መውደድ ከባድ አይደለም። ባሪያን መውደድ ባሪያን ማክበር ነው ከባድ። ማለት ከሌሊት ጋር አብሮ ሊመጣ እንደማይችል ሁሉ፣ ጨረቃ ከፀሐይ ጋር አብሮ ሊያበራልን እንደማይችል ሁሉ የእግዚአብሔርን ፍቅር ከዚህ ዓለም ፍቅር ጋር አብሮ ሊሄድልን አብሮ ሊያያዝልን አይችልም። ካንተ ውጭ በሆኑ ነገሮች ወይም የዚህ ዓለም በሆኑ ቁሳዊ በሆኑ ፍቅሮች እንዳትያዝ ተጠንቀቅ። ድሃን መውደድ ከባድ ነው፣ እውነት ነው ለባለጸጎች። ታችኛውን መውደድ ከባድ ነው ለላይኞች። የተሾሙ ሰዎች ያልተሾሙትን ለመውደድና ለማክበር ለመቀበል ሊከብዳቸው ይችላል። ግን በእውነት ስልጣን የሌለን እኛ ንጉስን ለመውደድ እንዲህ መግደርደር ነበረብን? ምን አይነት ድሆች ነን እኛስ! በእውነት ምን አይነት ዝቅታ ላይ እንዳለን ተመልከቱ። ክርስቲያኖች ብርሃን አለ ቢሉት የብርሃንን መልክ መጥቶ እስኪያየው ድረስ ላይረዳው ይችል ይሆናል። ብርሃን በመጀመሪያ አይቶ የማያውቅ ሰው ከሆነ የእግዚአብሔርንም ፍቅር ያልቀመሳት ሰው ልክ እንደዚያ ነው። በቃ ምንኩስናን ብትተው ቆብህን ብትቀድ ፈጣሪን ብትክድ እንዲህ ባለ ቤተመንግስት ውስጥ አኖርሃለሁ ብሎ ፍቅረ ነዋይ ማለት ገንዘብ መሰብሰብ ወርቅና ብር መሰብሰብ ብቻ አይደለም። ከእግዚአብሔር ፍቅር የሚለየን ወርቅና ብር ሊኖር በፍጹም አይገባም። የወንድ ፍቅር ከእግዚአብሔር ፍቅር የለያቸው ሴቶች፣ የሴት ፍቅር ከእግዚአብሔር ፍቅር የለያቸው ወንዶች ካሉ የነሱ ትልቅ እንቅፋት የነፍሳቸው እንቅፋት ያ ወንድ ወይም ያች ሴት ናቸው ማለት ነው። እግዚአብሔርን የምታስመስላችሁ ፈተናን ሁሉ ድል እንድትነሱ የምታደርጋችሁ ኃይልን ከእግዚአብሔር የምትቀበሉባት ትልቅ ጣዕመ ነፍስን ማለት ነው። ጣዕመ ሕይወትን እርካታን የምታገኙባት እኮ ፍቅረ እግዚአብሔር ነው። እግዚአብሔርን መውደድ ለነፍስ ትልቁ እረፍቷ ያን ጊዜ ነው። ቅዱሳን ከመከራ ውጣን አይደለም የሚሉት፣ መቼ ይሆን በስምህ መከራ የምቀበለው ብለው ይጸልያሉ። አቤቱ ወደ ፈተና አታግባን ብሎ መጸለይ የወጣንያን ነው። የቅዱሳን ደግሞ ስላንተ መከራን እንቀበል ዘንድ ከመነጣም መከራ በእንቲአከ መከራን ስላንተ እንቀበላት ዘንድ እንቀምሳት ዘንድ ጌታ ሆይ ኃይልህን ስጠን። የፍቅር አገሯ ወዴት ነው? ትእዛዝ እግዚአብሔርን በመጠበቅ ጸንቶ መኖር ወደ ፍቅረ ቢጽ ያደርሳል ማለት ነው። ወንድምን ወይም ባልንጀራን ወደ መውደድ ያደርሳል። የሚወደኝ ቢኖር ምን ያደርጋል? ሕጌን ትእዛዜን ይጠብቃል ብሎ ስላስተማረን ጌታ እግዚአብሔርን ወደ መውደድ ለመድረስ በመጀመሪያ በአቂበ ሕግ ጸንቶ መኖር ግዴታ ነው። በእግዚአብሔር ፍቅር ለመታሰር ከፈለግን አስቀድመን ከዓለም ፍቅር መለየት። ባርነትና ጌትነት ለአንድ ሰው በአንድ ጊዜ ሊሰጠው አይችልም። በዚህኛው ራሳችንን ፈትነን በዚህኛው ፈተና ማለፍ ካልቻል ለወዲያኛው ማዕረግ ለፍቅረ እግዚአብሔር ልንበቃ ስለማንችል ይሄኛውን ማድረግ ይጠበቅብናል። ወደኝ ቢኖር ትእዛዜን ይጠብቅ፣ የሚወደኝ ቢኖር ትእዛዜን ይጠብቅ፣ ቃሌን ይስማ ያስተውል ይፈጽም አለ ጌታ ቸሩ መድኃኔዓለም። ቃሌን ይስማ ያስተውል ይፈጽም አለ ጌታ ቸሩ መድኃኔዓለም።
በአብ በወልድ በመንፈስ ቅዱስ ስም በስም በግብር በአካል ሶስት በባህሪ በህልውና አንድ አምላክ ብለን አምነን ረድኤተ እግዚአብሔርን አጋዥና ጥግ በማድረግ መርሐ ግብራችንን እንጀምራለን። እግዚአብሔር የሚወዳችሁ እግዚአብሔር ቤተሰቦች በያላችሁበት እግዚአብሔር ሰላም ይድረሳችሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ወራት ነውና የምንገኘው። እንኳን ተወለደልን። እንግዲህ በመወለዱም ደግሞ ደስታችን ታላቅ ነውና ለዚህ ታላቅ ደስታ ለዚህ ታላቅ የምስራች ቀን ያደረሰን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሆነልን። የእግዚአብሔርን ቃል መስማት በራሱ የምስራች ነው። ከዛ በተጨማሪ ደግሞ የእግዚአብሔር ቃል ራሱ ኢየሱስ ክርስቶስ ስጋ ለብሶ በምድር ላይ ተመላልሶ ያየንበትን ወራት የምናስታውስበት ዘመን አስተርእዮ ላይ ነው የምንገኘው። ዘመነ ልደት ላይ ነው የምንገኘው። ለዚህ ክብር ያበቃን ለዚህ ጸጋ የመረጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ የምናነሳው የእግዚአብሔርን ፍቅር ነው። የእግዚአብሔር ፍቅር በሚል ርዕስ ነው የምንነጋገረው። የእግዚአብሔር ፍቅር ለሰው ልጆች ከተሰጡ ታላላቅ ስጦታዎች መካከል ዋናው ነው ማለት ነው። የእግዚአብሔርን ፍቅር እንዴት እንገልጸዋለን? በእርግጥ በመጻሕፍት የእግዚአብሔርን ፍቅር መግለጽ እጅግ በጣም ከባድ ከሆኑ ነገሮች መካከል አንዱ ነው። አረጋዊ መንፈሳዊ ይህን ታላቅ ፍቅር እንዴት መግለጽ ይቻላል የሚል ትምህርት አለው። በድርሳን 33 ላይ ወይም 33ኛውን ድርሳን ስንመለከተው ስለ ፍቅር የተጻፈ ክፍል ነው ይሄ ክፍል። በዚያ መጽሐፍ ላይ እንደምንረዳው እንግዲህ ፍቅርን በምንም ቃላት መግለጽ አይቻልም። በእርግጥም የነፍሳት ወደብ የሆነችውን የነፍሳት ማረፊያ መጠጊያ የሆነችውን እግዚአብሔርን ፍቅር እንዴት መግለጽ ይቻላል? መርከብ ሄዶ ወደ ወደብ ይደርሳል። ነፍሳትም አድገው መጨረሻ ላይ የሚደርሱበት ትልቁ ጸጋ የእግዚአብሔር ፍቅር ነው። አዕዋፍ በረው የሚያርፉበት የሚጠጉበት ማረፊያ አላቸው። ጌታ በቅዱስ ወንጌል እንዳስተማረን ለአዕዋፈ ሰማይኒ ምጽላልቦሙ ብሎ እንደተናገረው ለሰማይ ወፎች ማረፊያ መሳፈሪያ ስፍራ አላቸው ብሎ እንደተናገረው ነፍሳትም የቅዱሳን ነፍሳትም ሂደው መጠጊያቸው መዳረሻቸው ማረፊያቸው የእግዚአብሔር ፍቅር ናት። የእግዚአብሔርን ፍቅር ተመግበው ቅዱሳን በምድረ በዳ ሲኖሩ የእግዚአብሔርን ፍቅር ለብሰው የእግዚአብሔርን ፍቅር ተመግበው ይኖራሉ። እግዚአብሔር ፍቅሩን ውሃ አድርጎላቸው ይጠጡታል። እግዚአብሔር ፍቅሩን ምግብ አድርጎላቸው ይመገቡታል። እግዚአብሔር ፍቅሩን ልብስ አድርጎላቸው ይጎናጸፉታል። እንደ መጎናጸፊያ ለብሰውት ይኖራሉ። የእግዚአብሔር ፍቅር የተሰጠችው ሰው ምንም ያልጎደለበት ሰው ማለት እሱ ነው ማለት ነው። ሁሉም የሞላለት ሁሉን ማግኘት የቻለ እረፍት ሰናሁ ተወጥነት ይላል ቅዱስ ዮሐንስ አፈወርቅ የጌታችንን የመወለዱን ነገር እየተናገረ የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ሲተረጉም ማለት ነው። የመጀመሪያው ድርሳኑ ላይ እረፍት ሰናሁ ተወጥነት ይላል። እረፍት መቼ ተጀመረች ትለኝ እንደሆነ እረፍትማ ይህችታ ይላል። የክርስቶስ ሰው መሆን ናት ይላል። ያ ማለት የእግዚአብሔር ፍቅሩ በስጋ የተገለጠበት ወቅት ስለሆነ ነው ያ ወቅት እና የክርስቶስን ልደት ስናነሳ የእግዚአብሔር ታላቁ ፍቅር የተገለጠው በስጋ በክርስቶስ ልደት ስለሆነ ስለዚህም እረፍት ሰናሁ ተወጥነት ብሎ የተናገረው ለዚህ ነው። እረፍት የሚያገኙት እረፍታ ወተድላሃ ለነፍስ ነው ብሎ ነፍስ እንተተሐስሶ ለእግዚአብሔር የከውን እረፍታ ወተድላሃ ቦቱ ይላል። እግዚአብሔርን የምትፈልግ ነፍስ እረፍቷ ተድላ ደስታዋ በምን ይፈጸምላታል ትለኝ እንደሆነ እግዚአብሔርን በመውደድ ይፈጸምላታል ይላል። እግዚአብሔርን መውደድ ለነፍስ ትልቁ እረፍቷ ያን ጊዜ ነው ማለት ነው። እግዚአብሔርን ፈጽማ የወደደች እንደሆነ በእግዚአብሔር ፍቅር ጸንታ የኖረች እንደሆነ የእግዚአብሔርን ፍቅር ስለሚፈጸምላት ማለት ነው። ያን ጊዜ ፍጹም እረፍት ይሆንላታል። እግዚአብሔር ለሰው ያለው ፍቅር ምንም የሚያጠራጥር አይደለም። ሰው ለእግዚአብሔር ያለው ፍቅር ግን ሲወጣ ሲወርድ ሲሞላ ሲጎድል የሚሄድ ነውና ብዙ ችግሮች ብዙ እንቅፋቶች ያሉበትም የሰው ልጅ ብሎ ግን ሄዶ ወደ እግዚአብሔር ፍቅር የደረሰ እንደሆነ እግዚአብሔርን ወደ መውደድ የመጣ እንደሆነ ምንም አይነት መከራ እግዚአብሔርን ከመከተል እግዚአብሔርን ከማምለክ ወደኋላ የማይለውና የማይመልሰው ይሆናል ማለት ነው። ቅዱሳን በሕይወት ዘመናቸው ሁሉ የገጠመቻቸውን ፈተናና የገጠመቻቸውን መከራ የሚያመልጣት እና እንደ ቀላልም ነገር የሚቆጥሯት የእግዚአብሔር ፍቅር በውስጣቸው ስለሚበዛላቸው ስለሚጸናላቸው ነው ማለት ነው። በብርድ ወራት የፀሐይን ሙቀት እንደማግኘት ይቆጥሩታል። የእግዚአብሔርን ፍቅር ያገኙ ሰዎች መከራም ቢመጣባቸው ስለ እግዚአብሔር ከሆነ ማንኛውንም ነገር ይቀበሉታል ማለት ነው። እንዲያውም አረጋዊ መንፈሳዊ ቅድም በነገርኳችሁ ድርሳኑ ላይ ምንድን ነው የሚለው?
ቅዱሳን ከመከራ ውጣን አይደለም የሚሉት መቼ ይሆን በስምህ መከራ የምቀበለው ብለው ይጸልያሉ ይላል። ወጣንያን ከፈተና አድነን ብለው ይጸልያሉ። ቅዱሳን ወይም ፍጹማን ደግሞ በስምህ መከራ መቀበልን አድለን ብለው ይለምናሉ ማለት ነው። ከአጋንንት በስሙ የምትመጣባቸውን መከራ ፈተና ይቋቋሟታል፣ ይቀበሏታል። ከእግዚአብሔር ዘንድ ጸጋና ክብር የምታሰጣቸውና የምታበዛላቸው ስለሆነ ማለት ነው። ስለዚህ መከራ በሚመጣባቸው ጊዜ ሁሉ እያመሰገኑ ያችን መከራ ይቀበሏታል እንጂ ከመከራው እንዲያደናቸው አይደለም የሚለምኑት። ይልቁንም ሀበና ኃይለ ነው የሚሉት። በቃ ከመንህምን በእንቲአከ ስላንተ መከራን እንቀበል ዘንድ ኃይልን አልብሰን ብለው ይለምኑታል ይላል። ኢታብአነ እግዚኦ ውስተ መንሱት የወጣንያን ጸሎት ሆነ ማለት ነው። አቤቱ ወደ ፈተና አታግባን ብሎ መጸለይ የወጣንያን ነው። የቅዱሳን ደግሞ ምን ብለው ይጸልያሉ? ሀበነ ኃይለ ከመንንሳ ሕማመ በእንቲአከ ስላንተ መከራን እንቀበል ዘንድ ከመንጣም መከራ በእንቲአከ መከራን ስላንተ እንቀበላት ዘንድ እንቀምሳት ዘንድ ጌታ ሆይ ኃይልህን ስጠን ብለው ይለምናሉ እንጂ ከመከራ ውጣን ብለው አይደለም የሚለምኑት ማለት። ይሄ እግዚአብሔርን ወደ መውደድ ወደብ ሲደርሱ ነው ይሄንን ሁሉም ነገር የሚቀበሉት ማለት ነው። ወደብ ላይ የደረሰችን መርከብ ባህር ቢናወጥ ነፋስም ባህሩን ቢገስጸውና ቢያናውጠው ቢያንቀሳቅሰው መርከቧን ምንም ሊያደርጋት አይችልም። ተሰብራ ልትገለበጥ ልትሰጥም ትችላለች ተብሎ ስለማይታሰብ ነው። እግዚአብሔርን ወደ መውደድ ወደ እግዚአብሔር ፍቅር የደረሰችን ነፍስ ልክ እንደዚህ ያለች ናት ማለት ነው። ግን ይህንን ፍቅር ማን ያገኘዋል ትሉኝ እንደሆነ ይችን ፍቅር ማን ሊያገኛት ይችላል ትሉኝ እንደሆነ ማር ይስሐቅ ወይም አረጋዊ መንፈሳዊ ነው። አረጋዊ መንፈሳዊ አንድ ጸሎት አለችው። አርዩኒ ፍኖታ ወይም አርዩኒ ብሔራ ለፍቅር ይላል። የፍቅር አገሯ ወዴት ነው እስኪያሳዩ ብሎ ይጠይቃል። ቅዱስ ኤጲፋኒዎስ አይቴ ብሔራ ለፍቅር ብሎ እንደጠየቀው የጥበብ ሀገሯ ወዴት ነው ብሎ እንደጠየቀው አረጋዊ መንፈሳዊ ደግሞ የፍቅር ሀገሯ ወዴት ነው ብሎ ይጠይቃል ማለት ነው። የፍቅር ሀገሯ ወዴት ነው ከተባለ የፍቅር ሀገሯ ፍቅረ ቢጽ ነው ይላል። የፍቅረ ቢጽ ደግሞ ሀገሯ አቂበ ሕግ ነው ይላል። ማንኛውም ሰው ወደ ፍቅር እግዚአብሔር መድረስ የሚችልባቸው ሁለት ደረጃዎች አሉ ማለት ነው። የመጀመሪያው አቂበ ሕግ ነው። ትእዛዝ እግዚአብሔርን በመጠበቅ ጸንቶ መኖር ወደ ፍቅረ ቢጽ ያደርሳል ማለት ነው። ወንድምን ወይም ባልንጀራን ወደ መውደድ ያደርሳል። ባልንጀራን መውደድ ደግሞ እግዚአብሔርን ወደ መውደድ ያደርሳል ማለት ነው። ፍቅረ እግዚአብሔር ተመልከቷት፣ ሶስተኛ ደረጃ ላይ የምትገኝ ናት ማለት ነው። የመጀመሪያው አቂበ ሕግ ነው። ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስም በቅዱስ ወንጌል እንዳስተማረን ዘያፈቅረኒ ይዕቀብ ቃሌ የሚወደኝ ቢኖር ትእዛዜን ይጠብቅ ብሎ ነው ያስተማረው። የዮሐንስ ወንጌል ምዕራፍ 15 ቁጥር 10 ላይ ስንመለከት እንደምናነበው ማለት ነው። የሚወደኝ ቢኖር ምን ያደርጋል? ሕጌን ትእዛዜን ይጠብቃል ብሎ ስላስተማረን ጌታ እግዚአብሔርን ወደ መውደድ ለመድረስ በመጀመሪያ በአቂበ ሕግ ጸንቶ መኖር ግዴታ ነው። ያ ማለት ትእዛዙን በመጠበቅ ማለት ነው። ትእዛዙን ካልጠበቅን ባልንጀሮቻችንን እንዴት ልንወድ እንችላለን? ባልንጀራን መውደድ ደግሞ እግዚአብሔርን ወደ መውደድ ልታደርስ ትችላለች ማለት ነው ክርስቲያኖች። ስለዚህ እግዚአብሔርን መውደድ በአንድ ጊዜ ለሰው ልጅ የምትሰጥ ጸጋ አይደለችም ማለት ነው። እግዚአብሔርን ወደ መውደድ መድረስ ለአንድ ሰው ትልቅ ፍላጎቱ ትልቅ መሻቱም ሊሆን ይችላል። ግን እግዚአብሔርን ለመውደድ ደግሞ ወንድምን ወይም ባልንጀራን መውደድ አስቀድሞ ይገባል። ባልንጀራን ለመውደድ ደግሞ አስቀድሞ አቂበ ሕግ ወይም በትእዛዝ እግዚአብሔር ጸንቶ መኖር፣ ትእዛዝ እግዚአብሔርን መፈጸም ይገባናል። ከትእዛዛቱ አንዱ ፍቅረ ቢጽ አይደለ? ከትእዛዛቱ አንዱ ፍቅረ እግዚአብሔር አይደለ? እዚያ ለመድረስ የመጀመሪያው አቂበ ሕግ ማንኛውንም እግዚአብሔር ያዘዘንን ነገር ማድረግ ይገባናል። ማር ይስሐቅ እንዲሁ በተጨማሪ በመጀመሪያው አንቀጽ ላይ አንቀጽ ቀዳማዊ ወይም ምዕራፍ 1 ላይ ማለት ነው። አንቀጽ ቀዳማዊ ምዕራፍ 1 ቁጥር 1 ላይ ስንመለከት ነፍስ በእግዚአብሔር ፍቅር እንዴት እንደምትታሰር አስቀድሞ ይነግረናል ማለት ነው። በእግዚአብሔር ፍቅር ለመታሰር ከፈለግን አስቀድመን ከዓለም ፍቅር መለየት እንዲገባን ነው የሚያሳየን። ለዚህም ማር ይስሐቅ ምን ይላል? አስተፋጥን ወሆይ ለፈቲሃ ኩሉ ማይሰራ ዛፋ እምኔከ ከመ ትይስሮ በሀበለ ፍቅሩ ለልብከ ይላል። ልብህን በእግዚአብሔር ፍቅር የታሰረ ታደርገው ዘንድ ወንድሜ ሆይ አስቀድመህ በእግዚአብሔር ፍቅር ከዚህ ዓለም ፍቅር ሰውነትህን ነፃ አውጣት፣ ልብህን ነፃ አውጣ። አስተፋጥን ለፈቲሃ ኩሉ ማይሰራት ዛፋ እምኔከ ነው የሚለው። በዚህ ዓለም ፍቅር ከመውደቅ ራስህን ጠብቅ ይላል። ባለፈውም ክፍለ ጊዜ በየትኛው ቪዲዮ እንደሆነ ባላስታውስም ስናነሳው ነበር ይመስለኛል።
ከዓለም ፍቅር መዳን በእግዚአብሔር ፍቅር ውስጥ ለመኖር በጣም አስፈላጊ ነገር ነው። ሁለቱንም አንድ ላይ አድርጎ መያዝ አይቻልም። ክርስቲያኖች ብርሃንና ጨለማ አንድ ላይ ሊመጡ ይችላሉ? በፍጹም ሊሆን አይችልም። መዓልትና ሌሊት አንድ ላይ ልናገኛቸው እንችላለን? በፈረቃ ይመጣሉ እንጂ መዓልት ከሌሊት ጋር አብሮ ሊመጣ እንደማይችል ሁሉ ጨረቃ ከፀሐይ ጋር አብሮ ሊያበራልን እንደማይችል ሁሉ የእግዚአብሔርን ፍቅር ከዚህ ዓለም ፍቅር ጋር አብሮ ሊሄድልን አብሮ ሊያያዝልን አይችልም። ከዚህ የተነሳ ነው ማር ይስሐቅ ሲመክረን አስተፋጠን ለፈቲሃ ሁሉ ማይሰራት ዛፋ እምኔከ ያለው። ካንተ ውጭ በሆኑ ነገሮች ወይም የዚህ ዓለም በሆኑ ቁሳዊ በሆኑ ፍቅሮች እንዳትያዝ ተጠንቀቅ። ከመትስሮ ለልብከ በሀብለ ለፍቅሩ ለእግዚአብሔር፣ በእግዚአብሔር የፍቅሩ ገመድ ልብህን ታስረው ዘንድ ይላል። የእግዚአብሔር ፍቅር ልብህን ይነካው ዘንድ ልብህን ያስርልህ ዘንድ አስቀድመህ ከዚህ ዓለም ፍቅር ራስህን ነፃ አውጣው ይላል። በእርግጥም ባርነትና ጌትነት ለአንድ ሰው በአንድ ጊዜ ሊሰጠው አይችልምና ይህን ዓለም መውደድ ባርነት ነው፣ ይህን ዓለም መጥላት ደግሞ ነፃነት ነው። ምክንያቱም እግዚአብሔርን ለመውደድ የሚያበቃ ስለሆነ የእግዚአብሔር ማደሪያ ሊያደርግህና እግዚአብሔርንም ሊያስመስልህ የሚችል ስለሆነ የእግዚአብሔር የጌታ መልክ እንዲኖርህ የፈጣሪ መልክ እንዲኖርህ ሊያደርግ የሚችለው ፍቅረ እግዚአብሔር በአንተ ላይ ያደረ እንደሆነ ነው። እሱን ፈጣሪህን ታስመስላለች ነው የሚለው። ፈጣሪህን የምታስመስል የፍቅር አንዱ ትልቁ ጸጋ መገለጫዋ ፈጣሪህን የምታስመስል ስለሆነ ነው። ምክንያቱም ጌታ በወንጌል ምንድን ነው ያለው? በዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ ስንመለከት አነ ውእቱ ሐረገ ወይን ዘጽድቅ አይደለም የሚለው? እኔ እውነተኛ የሕይወት ግንድ ነኝ ይላል። አንተም ወይሱቅ ይሁን የሚለው እናንተ ደግሞ ቅርንጫፎች ናቸው። እሱ የወይን ግንድ እንደሆነ እኛንም የወይን ቅርንጫፍ የምታስመስለን እኮ የእግዚአብሔር ፍቅር ናት። አስተውሉ ክርስቲያኖች፣ እግዚአብሔር እኛን መውደዱ ብቻ ሳይሆን እኛ እግዚአብሔርን የምንወደው መውደድ ነው። የእግዚአብሔር ቅርንጫፎች የእግዚአብሔር አካልና ብልት ሊያደርገን የሚችለው እኛ እግዚአብሔርን መውደድ መቻላችን ነው ማለት ነው። ይህንን ለማድረግ ደግሞ አስተፋጠን ለፈቲሃ ሁሉ ማይሰራት ዛፋ እምኔከ። የዚህን ዓለም ወርቅና ብር የሚወድ ሰው በእውነት እግዚአብሔርን መውደድ እንደምን ይቻለዋል? በዚህ ዓለም ፍቅር የሰከረ ሰው በእግዚአብሔር ፍቅር ሊሰክር በፍጹም አይቻለውም። በዚህ ዓለም ፍቅር የተያዘ ሰው በእግዚአብሔር ፍቅር መያዝ በፍጹም አይቻለውም። ስለዚህም አስቀድመህ ከዚህ ዓለም ፍቅር ራስህ ነፃ አድርግ። በዚህ ዓለም ፍቅር ባሪያ እንዳትሆን፣ በባርነት ውስጥ እንዳትወድቅ። በባርነት ውስጥ ከኖርክ ደግሞ የጌታህን መልክ አገኝተህ በመላእክት ዘንድ እንደ ጌታ ልትቆጠር አትችልም። በእግዚአብሔር ፍቅር የሰከሩ ሰዎች እኮ በመላእክት ዘንድ እንደ ጌታ ናቸው። መላእክት እንደሚያገለግሏቸው አታውቁም? ቅዱሳኑን በምድረ በዳ ያሉትን ምግብ የሚያመጡላቸው ለኤልያስ ምግብ ያመጡለት ቅዱሳን መላእክት አይደሉ እንዴ? ለእመቤታችን ምግብ ይዘውላት የመጡ ቅዱሳን መላእክት አይደሉ እንዴ? መላእክት የሚያገለግሏቸው ለምን ይመስሏቸዋል? የእግዚአብሔር መልክ በላያቸው ላይ ታትሞባቸው ስለሚታዩ እኮ ነው። አጋንንት ይፈሯቸዋል፣ ይንቀጠቅጡላቸውማል። ምክንያቱም የእግዚአብሔር መልክ በላያቸው ላይ ስለሚታይባቸው ነው። ቅዱስ ጳውሎስና በርናባስ ወደ ልስጥራን ደርቤን በገቡ ጊዜ ምንድን ነው የተባሉት? አማልክት ተመሰሉ ሰብአ ወረዱ ኀቤነ አይደል የተባሉት? አማልክት ሰውን መስለው ወደኛ መጡ ብለው ነው አይደል ሰዎች ሊሰውላቸው መስዋዕት ይዘው የቀረቡት። የሐዋርያት ሥራ ምዕራፍ 14 ላይ እንደምናነበው ሰውን እግዚአብሔርን የምታስመስል ከዚህ በላይ ምን ጸጋ አለች? በእውነት ይህችን ጸጋ ለፍጹማን የምትሰጥ ጸጋ ናት። ስለዚህ እኛ ወጣንያን አስቀድመን ትእዛዛቱን እንጠብቅ፣ ከዚያ ደግሞ ባልንጀሮቻችንን እንደራሳችን አድርገን እንውደድ። ከዚያ በመጨረሻ እግዚአብሔርን ወደ መውደድ ልናድግ እንችላለን ማለት ነው። እግዚአብሔርን መውደድ በአንድ ጊዜ የምትገኝ ጸጋ የምትሰጥ ጸጋ አይደለችም። ባልንጀራን በመውደድ ራሳችንን እንፈት ነው። ትልቅ ተጋድሎ አለበት። ሰውን መውደድ ቀላል ነገር አይደለም። በእውነት ክርስቲያኖች የዓለምን የበደሉንንም ያልበደሉንን መውደድ እኮ ከባድ ነው አይደል? ይሄ በራሱ ሰውነትን ልብን ይፈታተናል። ትዕግስት ያለው ሰው ነው። ፍቅር የሌለው ሰው ትዕግስትን ገንዘብ ሊያደርጋት አይችልም። ትዕግስትን ገንዘብ የሚያደርጋት ደግሞ መከራን መታገስ መቋቋም የሚችል ሰው ብቻ ነው። እግዚአብሔርን ከሚያውቅ ሰው በስተቀር ደግሞ ይህን ማድረግ የሚቻለው ማንም የለም። በባህር ላይ መራመድ የሚችል እንደ ቅዱስ ጴጥሮስ ከእግዚአብሔር ስልጣን የተሰጠው ሰው ነው። በባህር ላይ መዋኘት የሚችል ሰው ግን የውሃ ዋና የተለማመደ ሰው ሁሉ ሊያደርገው የሚችል ነው የሚሆነው። ያም ቢሆን ግን ክርስቲያኖች በመርከብ መሄድና በባህር ላይ እየዋኙ መሄድ እጅግ አስቸጋሪ ነው አይደል እንዴ? በመርከብ ለመሄድ መድረስ ማለት የእግዚአብሔር ፍቅር ላይ መድረስ ማለት ነው። ተመልከቱ፣ መርከብ በፍቅረ እግዚአብሔር ይመሰላል። እየዋኙ ውሃውን ማቋረጥ ደግሞ በፍቅረ ቢጽ ይመሰላል ማለት ነው። ፍቅረ ቢጽ ላይ ስንሆን ተጋድሎ ይበዛብናል። ያ ማለት መከራው በጣም ጽኑ ነው። ባልንጀራን መውደድ ይፈታተናል፣ ይተናነቀናል።
ምክንያቱም ሰውን መውደድ በጣም ከባድ ነው። እየወደዳችሁት የሚጠላችሁ ሰው ሊያጋጥማችሁ ይችላል። እያመናችሁት የሚከዳችሁ ሰው ያጋጥማችኋል። እውነት የተናገረው መስሎ የሚሸነግዳችሁ የሚከዳችሁ ሰው ያጋጥማችኋል። ሸንጋይን ሰው መውደድ እንዴት ይቻላል? በእውነት ትናንትና የከዳንን ሰው ዛሬ እንዲያምነን መሞከር ወይም ለሱ ታማኝ ሆኖ መገኘት እንደምን ይቻላል? በእውነት እንደ ካዱኝ ልክዳቸው፣ እንደ ጠሉኝ ልጥላቸው አለማለት በእኛ ዘንድ የማይቻል ነገር እኮ ቢኖር ነው። ይቻለናል። በእውነት ይህ እኮ በጣም ከባድ ነገር ነው። ግን ደግሞ ይህንን መተው ካልቻልን ያኛውን ማግኘት አልችልም። ክርስቲያኖች በዚህኛው ራሳችንን ፈትነን በዚህኛው ፈተና ማለፍ ካልቻልን ለወዲያኛው ማዕረግ ለፍቅረ እግዚአብሔር ልንበቃ ስለማንችል ይሄኛውን ማድረግ ይጠበቅብናል። ክርስቲያኖች ይሄንን ታችኛውን የመሰላል እርከን መርገጥ ያልቻለ ሰው የላይኛውን የመሰላል እርከን እኮ መርገጥ በፍጹም አይቻለው። ክንፍ የለን በረን ላይ አንወጣ። እኛ እኮ ደረጃ በደረጃ ልናደግ የምንችል ነው። በእውነት ክርስቲያኖች አንድ ሕፃን የእናቱን ጡት መጥባት ካልተወ እንጀራ መብላት ይችላል? ከመህፃን ዛህደጉ ወጥበሙ አይደለም ይለው ሕፃን የእናትን ጡት እንዳስጣሉት ሕፃን ይላል ማር ይስሐቅ በቀዳማዊ አንቀጹ ምዕራፍ 1 ላይ ማለት ነው። ከዛ በኋላ እንጀራ መብላት ይችላል። እንጀራ ለመብላት የሚበቃው የእናቱን ጡት ከተወ በኋላ ነው። የእናቱን ጡት የሚያስተውት ደግሞ የተሻለ ምግብ ሊሰጡት ስለሚፈልጉ ነው። ስለዚህ እግዚአብሔር ወደ ተሻለ ማዕረግ እንዲያሳድገን አስቀድመን ይሄን ታችኛውን ልንለማመድ እና በዚህ ህይወት ውስጥ በሚገባ ሆነን ልናልፍ ይገባናል ማለት ነው። በእውነት ለአንድ ሰው ባለጸጋን መውደድ ከባድ ይሆንበታል። እግዚአብሔር ባለጸጋ ነው፣ ግን ባለጸጋውን እግዚአብሔርን መውደድ እንዴት ከባድ እንደሆነብን ተመልከቱት ክርስቲያኖች። ድሃን መውደድ ከባድ ነው፣ እውነት ነው ለባለጸጎች። ታችኛውን መውደድ ከባድ ነው ለላይኞች። የተሾሙ ሰዎች ያልተሾሙትን ለመውደድና ለማክበር ለመቀበል ሊከብዳቸው ይችላል። ግን በእውነት ስልጣን የሌለን እኛ ንጉሥን ለመውደድ እንዲህ መግደርደር ነበረብን? ድሆች እኛ ባለጸጋውን እግዚአብሔርን ለመውደድ እንዲህ መጓደድ ነበረብን ብላችሁ ታስባላችሁ? ምንም የሌለን እኛ በእውነት ሁሉ ያለውን አምላክ ለመውደድ ሁሉ ባለው አምላክ ቤት ውስጥ ለመኖር እንዲህ መለመን ነበረብን? በእውነት ምን አይነት ድሆች ነን እኛስ? በእውነት ምን አይነት ዝቅታ ላይ እንዳለን ተመልከቱ ክርስቲያኖች። በእርግጥ በጨለማ ውስጥ ያለ ሰው ብርሃን አለ ቢሉት የብርሃንን መልክ መጥቶ እስኪያየው ድረስ ላይረዳው ይችል ይሆናል። ብርሃን በመጀመሪያ አይቶ የማያውቅ ሰው ከሆነ የእግዚአብሔርንም ፍቅር ያልቀመሳት ሰው ልክ እንደዚያ ነው። በእርግጥ በቃና ዘገሊላ ሰርግ ላይ ብንገኝ ኖሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ ከመለወጡ በፊት የነበረውን የወይን ጠጅ እየጠጣን ያለን ቢሆን ኖሮ ያን ጊዜ ብንጠየቅ በኋላ ጌታ ስለለወጠው ወይን ጣዕም ምንም አይነት እውቀቱ የለንምና ያንን ልንመኝ ያንን ልንሻ እንችል ነበር? በፍጹም ልናደርገው አንችልም። የዚያ ቤት አሳዳሪ የሰርጉ ቤት አሳዳሪ ሊቀ ምርፋቅ ብለን የምንጠራው የወይን ጠጁ ኃላፊና የሰርግ ቤቱ ኃላፊ የነበረው ሰው መጀመሪያ ቀምሶ ከማድነቁ በፊት የወይን ጠጅ የሆነውን ውሃ ቀምሶ ከማድነቁ በፊት ለምን ዘይሴን ወይን አቀብከው አስተዳርከ ብለው እነዚያ ውሃውን የወይን ጠጅ የሆነውን ውሃ ቀምሰው ያደነቁ ሰዎች ሁሉ አስቀድሞ ቢጠየቁ ኖሮ እንዲህ አይነት ጣዕም ከውሃ እንዲህ አይነት ጣዕም ጌታ ከሚሰጠን ወይን ጠጅ ይገኛል ብለው ሊያስቡ ይችላሉ? አትገምቱትም ክርስቲያኖች። የማይገመት ጣዕም ነው ያለው በእግዚአብሔር ፍቅር ውስጥ። የእግዚአብሔርን ፍቅር ቀምሰናት አይደለም እንድናረጋግጣት የሚፈለገው፣ ደርሰንባት እንድንቀምሳት ነው የሚፈለገው እንጂ የእግዚአብሔር ፍቅር እኮ በዚህ ዓለም እንዳሉ ነጋዴዎች አስቀድሞ በጎውን ነገር አሳይተው በኋላ ምናምንቴውን መናኛውን እንደሚያቀርቡልን ሰዎች ያለ አይደለም። እግዚአብሔር እንደዚህ ዓለም ነጋዴዎች አይደለም ክርስቲያኖች። የዚህ ዓለም ነጋዴዎች በስዕል የሚያሳዩን ሌላ ነው፣ በአካል ደግሞ ሲያቀርቡልን እቃውን የሚያሳዩን ደግሞ ሌላ ነገር ሊሆን ይችላል። የዚህ ዓለም ነጋዴዎች ተታለን ወደ እነሱ ወደ ፈለጉት ነገር እንድንሄድላቸው ቀንጨብ አድርገው ሊያማልል የሚችል ነገር ያቀምሱናል፣ ያሳዩናል። ገብተን ስናየው እንዳየነው ሆኖ ልናገኘው እንችላለን። አለበለዚያ ደግሞ ከጠበቅነው በታችንም ደግሞ ልናገኘው እንችላለን። እግዚአብሔር እንዲህ አይነት አምላክ አይደለም። ክርስቲያኖች ሁላችንም ይህንን ዓለም መመነን ከቻል የዚህን ዓለም ፍቅር መተው ከቻል ስንገባ የምናደንቃት ናት። አሁን እስኪ በእውነት ልጠይቃችሁ፣ የወይን ጠጅ የሆነውን ውሃ የቀመሱት ሰዎች
ካደነቁ በኋላ ያንን ጣዕም ከቀመሱ በኋላ መጀመሪያ በዶኪማስ ቤት ውስጥ የነበረውን በሰርጉ ቤት ውስጥ ጓዳ ውስጥ የነበረውን ያንን የወይን ጠጅ 6 ጋኖች ተሞልተውት የነበረውን የወይን ጠጅ አምጥተው ቢሰጧቸው የሚጠጡ ይመስላችኋል? የእግዚአብሔርን ፍቅር የቀመሱ ሰዎችም ልክ እንደዚያ ናቸው። ወደኋላ ተመልሰው የዚህን ዓለም ፍቅር በፍጹም ሊቀበሏቸው አይችሉም። ለዚህም እኮ ነው ያለ ልብስ ራቁታቸውን እግዚአብሔርን ያመለኩት። እግዚአብሔርን ፍለጋ ዘወጻት ለሐሲሶትከ ይላል ማር ይስሐቅ፣ አንተን ፍለጋ የወጣች ነፍስ ይላል። ያቺ ነፍስ እንዴት የታደለች ናት በእውነት! እሷን ይመልስ ዘንድ የሚቻለው ማንም የለም። ሰይጣን ዘንዶ ሆኖ ይፈትናታል፣ ሊውጣት ይፈልጋል። ሰይጣን አንበሳ ሆኖ ይፈታተናታል፣ ሊሰብራት ይመጣል። ሰይጣን በዙሪያዋ ያገሳል፣ እንደሚያገሳ አንበሳ ሆኖ ያስፈራራታል። አንዳንድ ጊዜ ዙሪያዋን በቀን በጠራራ ፀሐይ ጨለማ እንዲወርሳት ያደርጋል። አንዳንድ ጊዜ ደግሞ ቤተ መንግስት የመሰለ ምትሃት ያመጣና እዛ ቤተ መንግስት ውስጥ እንዲኖሩ ይፈቅድላቸዋል፣ ስልጣን ይሰጣቸዋል ለቅዱሳኑ። በቃ መንኩስናን ብትተው፣ ቆብህን ብትቀድ፣ ፈጣሪን ብትክድ እንዲህ ባለ ቤተ መንግስት ውስጥ አኖርሃለሁ ብሎ ቃል ኪዳን ይገባላቸዋል። መነኮሳት ግን ያንን ሁሉ እንደ ቀላል ነገር ይቆጥሩታል። የዚህ ዓለም ጣዕም ከእግዚአብሔር ፍቅር ጋር የሚነጻጸር አይደለም። ክርስቲያኖች ብትቀምሱት እንደ ቃና ዘገሊላ ሰዎች በሆን ነበር። ያ ስለማይገባን እኮ ነው በወርቁም በብሩም በዚህ ዓለም ፍቅር በጠቅላላው ተስበን የምንሄደው። በነገራችን ላይ አንድ ነገር ማስተዋል ይገባናል። ወርቁን ብሩን መሰብሰብ አይደለም ፍቅረ ነዋይ። ያን ወርቁን ብሩን መያዝ አንድ ነገር ነው፣ ግን ወርቁን ብሩን መሻት ደግሞ ሌላ ነገር ነው። የሚወደኝ ቢኖር ትእዛዜን ይጠብቅ፣ የሚወደኝ ቢኖር ትእዛዜን ይጠብቅ፣ ቃሌን ይስማ ያስተውል ይፈጽም፣ አለ ጌታ ቸሩ መድኃኔዓለም። ቃሌን ይስማ ያስተውል ይፈጽም፣ አለ ጌታ ቸሩ መድኃኔዓለም። ገንዘብ መውደድ ማለት ገንዘብ መሰብሰብ ማለት ብቻ አይደለም። ለዚህም ነው ማር ይስሐቅ ምንድን ነው የሚለው? ይምሰልከ ኦ ፍቁር ከማጥሮ የወርቅ ወብሩር አፍቅሮ ነዋይ ባህቱ ኩሉ ዘይሰቀሉ ቦቱ ፍትወታቲከ ነው የሚለው። ይምሰልከ ኦ ፍቁር ከማጥሮ የወርቅ ወብሩር ፍቅረ ነዋይ። ፍቅረ ነዋይ ማለት ገንዘብ መሰብሰብ ወርቅና ብር መሰብሰብ ብቻ አይደለም። ባህቱ ዘይሰቀሉ ኩሉ ፍትወታቲከ መሻትህ፣ ልብህ በጠቅላላው የተሰቀለበት ፍላጎትህ ያረፈበት ነገር በጠቅላላው እሱ ገንዘብ መውደድ ነው ብሎ ነው የሚናገረው። ያ ሁሉ ስህተት ነው ማለት ነው። ወርቅን ያጧት ሰዎች ይመኟታል፣ ያገኟት ሰዎች ደግሞ ያጌጡባታል። ያጧትም ሆነ ያገኟት እንደ ቀላል ነገር እንደ ተራ ነገር ቢቆጥሯት፣ በእርግጥ በወርቅ አታጊጡ ማለት አይደለም። በወርቅ በብር ማጌጥ ይገባል፣ ይቻላል። ነገር ግን ወርቁም ብሩን ከእግዚአብሔር አስበልጦ ማየት ግን አይገባም። ወርቅና ብር ለዘላለም ሕይወት የሚያበቃ ነገር ስላልሆነ ከእግዚአብሔር ፍቅር የሚለየን ወርቅና ብር ሊኖር በፍጹም አይገባም። ያ ማለት እንደ ይሁዳ እንዳታስመስለን ነው። ተመልከቱ፣ ገንዘብ መውደድ ከክርስቶስ ፍቅር እንዴት እንደበለጠችበት ተመልከቱ። ለዚህም ነው ይሁዳ ምንም ነገር በማይገዛ ገንዘብ ክርስቶስን አሳልፎ ሸጠ ማለት ነው። የሚጠቅመውን ትልቁን ወርቅና ብር መውደድ በነገራችን ላይ የሚጠቅመንን በጣም ብዙ ነገር ልታሳጣን ትችላለች። የሚጠቅሙንን ባልንጀሮቻችን ያሳጣችን ገንዘብ መውደዳችን ናት አይደል? የሚጠቅመንን ብዙ ማዕረግ ያሳጣችን፣ ብዙ ክብር ያሳጣችን ገንዘብ መውደዳችን ናት። ብዙ ሰዎችን ከቅዱስ ቁርባን ለይቷቸው የሚኖር ገንዘብ መውደዳቸው ነው። ብዙ ሰዎችን ከእግዚአብሔር ጸጋ ለይቷቸው የሚኖረው ገንዘብ መውደዳቸው ነው። ብዙ ሰዎችን ከሰው ጋር እንዳይገናኙ አድርጓቸው የሚኖረው ከባልንጀሮቻቸው ጋር አብረው በልተው ጠጥተው ደስ እንዳይላቸው የሚያደርጋቸው ገንዘብ ወዳድነታቸው ነው። ይሄ ደግሞ ገንዘብ በመሰብሰብ ብቻ የሚፈጠር አይደለም። ፍትወተ ሥጋ ወይም የልብህ መሻት ያረፈበት በጠቅላላ ዓይንህን የሳበው ልብህን የማረከው ነገር በጠቅላላው
ፍቅረ ነዋይ ተብሎ ሊያዝ ይችላል ነው የሚለው ቅዱስ ማር ይስሐቅ። ከዚህ የተነሳ የእግዚአብሔር ቤተሰቦች ከእግዚአብሔር ፍቅር ሊለዩን የሚችሉ ልባችንን የሚገዙ ነገሮች የምትሏቸውን ነገሮች በጠቅላላ ከእናንተ ልታረቋቸው ይገባል። ከእግዚአብሔር የሚለይ ፍቅር እንዲያድርባችሁ ያደረጓችሁ ነገሮች በጠቅላላ ሞት ማለት ለእናንተ እነሱ ናቸው። ሞት ምንድን ነው ትሉኝ እንደሆነ ከእግዚአብሔር የሚለይ ማንኛውም ነገር ለእናንተ ሞት ነው። ከባድ ሸክም ከባድ መከራ ምንድን ነው ትሉኝ እንደሆነ ከእግዚአብሔር ፍቅር የሚለያችሁ ማንኛውም ነገር ልክ እንደዚያው ለእናንተ ትልቅ ሸክም ነው። ትልቅ ፈተና ማለት እሱ ነው። በቃ ከእግዚአብሔር አንድነት የሚለይ የነፍስ እንቅፋቷ ከእግዚአብሔር ፍቅር የሚለይ ፈተና ነው። ከእግዚአብሔር ፍቅር የሚለይ ሌላ ፍቅር ካለ ነው። የወንድ ፍቅር ከእግዚአብሔር ፍቅር የለያቸው ሴቶች፣ የሴት ፍቅር ከእግዚአብሔር ፍቅር የለያቸው ወንዶች ካሉ የነሱ ትልቅ እንቅፋት የነፍሳቸው እንቅፋት ያ ወንድ ወይም ያች ሴት ናቸው ማለት ነው። ከእግዚአብሔር ፍቅር ሊለያችሁ የሚችል የወንድ ፍቅር፣ ከእግዚአብሔር ፍቅር ሊለያችሁ የሚችል የሴት ፍቅር በፍጹም ሊኖራችሁ አይገባም። እግዚአብሔር ቤተሰቦች የቤታችሁ ፍቅር፣ የሹመታችሁ ክብር፣ ይሄ ሁሉ ከእግዚአብሔር ፍቅር ከእግዚአብሔር አንድነት ሊለያችሁ በፍጹም አይገባም። እግዚአብሔርን የምታስመስላችሁ ፈተናን ሁሉ ድል እንድትነሱ የምታደርጋችሁ ኃይልን ከእግዚአብሔር የምትቀበሉባት ትልቅ ጣዕመ ነፍስን ማለት ነው። ጣዕመ ሕይወትን እርካታን የምታገኙባት እኮ ፍቅረ እግዚአብሔር ናት። አለበለዚያ በእውነት ወገኖች በባህር መካከል እንደምትመላለስ መርከብ እንደምትመላለስ ጀልባ መሆናችን አይደለም እንዴ? ያም በቀኝም የነፈሰው ነፋስ በግራም የነፈሰው ነፋስ አቅጣጫዋን ሲያስቀይራት የሚውል ወደቡ ላይ መድረስ የተሳናት ነፍስ ማለት ፍቅረ እግዚአብሔር ማግኘት ፍቅረ እግዚአብሔር መቅመስ ያልቻለች ነፍስ ናት ማለት ነው። ቅዱስ ጴጥሮስን ተመልከቱት። ጌታ መልሶ መላልሶ 3 ጊዜ ጠየቀው። በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ጀምሮ እንደምንመለከተው ታፈቅረኒኑ ፈድፋደ እምሉ ይላል። ከነዚህ ይልቅ በእውነት ትወደኛለህን ብሎ ጌታ ጠየቀው። እንደውም አረጋዊ መንፈሳዊ ስለ ቅዱስ ጴጥሮስ የሚያነጽ ፈድፋደ እምሉ ነው ያለው። ከነዚህ ይልቅ ትወደኛለህን ይላል። ዓለምን ከሚወዱ ሰዎች፣ በዓለም ፍቅር ከተያዙ ሰዎች በላይ እግዚአብሔርን ትወዱታላችሁ። እግዚአብሔር ያለው ይህንን ነው። ትወደኛለህን አለው ይላል። ከዛ በኋላስ ራእይ ያባገ በጎችን ጠብቅ ብሎ የራሱን ሹመት ሾመው ይላል። በራሱ ስም ጠራው። ተመልከቱት። ክርስቶስ በዚህ ዓለም ሳለ እኔ የበጎች እረኛ ነኝ ብሎ ነበረ። የበጎች እረኛ ተብሎ የተጠራው ክርስቶስ ጴጥሮስንም የበጎች እረኛ አድርጎ ሾመው ማለት ነው። ክርስቶስ የራሱን ሹመት የሾመው ክርስቶስ በራሱ ስም የጠራው ምን ቢያደርግ ነው ትሉኝ እንደሆነ አንዲት ጸጋ ብቻ ናት የተገኘችበት፣ እግዚአብሔርን መውደድ። አንተ ተአምር ከመ አነ አፈቅረከ ነው ያለው። እኔ እንደወድህ አንተ ታውቃለህ ነው ያለው። እግዚአብሔር ዛሬ በእውነት ትወደኛለህን ከነዚህ ይልቅ ቢለን፣ ከአሕዛብ ይልቅ ትወደኛለህን ቢለን፣ በእኛ በክርስቶስ ያመን ክርስቶሳውያን ሁላችን ከአሕዛብ ይልቅ እግዚአብሔር እንወደዋለን። እኛ ገንዘብ፣ ሀብት፣ ሹመት፣ ሽልማት ከማረካቸው ካሸነፋቸው ከነዚያ ሰዎች ይልቅ እግዚአብሔር እንወደዋለን፣ ክርስቶስ እንወደዋለን። በእውነት ትወደኛለህን ብሎ ቢጠይቀን እዎ አንተ ተአምር ከመ አነ አፈቅረከ ማለት እንችል ይሆን? ይሄ ከባድ ነው። በእውነት ከባዱ ጥያቄም ይሄ ነው። ትወደኛለህን ብሎ ቢጠይቀኝ መልሱ ሊከብደን ይችላል። ምክንያቱም ከአሕዛብ ይልቅ መውደዳችን በምን ሊረጋገጥ ይችላል? ይሄን በእርግጥ በኋላ ሌላ ጊዜ ደግሞ የምንመጣበት ነው የሚሆነው። የሆነው ሆኖ ግን ከአሕዛብ ይልቅ የበለጠ እንድንወደው ይፈልጋል። በዚህ ዓለም ካሉ ሰዎች ወይም በዓለም ፍቅር ከተያዙ ሰዎች ይልቅ ከነሱ በላይ ልንወደው ይገባናል አምላካችን እግዚአብሔር ማለት ነው። እግዚአብሔር ከኛ የሚፈልጋት ትልቅ ጸጋ ወይም ትልቅ ነገር ሕጉን መጠበቅ ናት የመጀመሪያዋ። ከዚያ ደግሞ ባልንጀራ እንደራስ አድርጎ መውደድ ናት ማለት ነው። እሷ የእግዚአብሔር ፍቅር እንዲገለጥልን ታደርገናለች። እንግዲህ ተመልከቱት፣ በቃና ዘገሊላ የተደረገውን ልብ በሉ። የመጀመሪያው ኩሎ ዘይቤለክሙ ግበሩ የሚለው ትእዛዝ ነው። ልብ በሉ፣ የሚላችሁን ሁሉ አድርጉ ተብለው የታዘዙት ትእዛዝ ነው። እሷም በልባቸው ያዙ፣ እሺ አሉ። ውሃ ቅዱ ተባሉ፣ ውሃ ቀዱ። ተመልከቱት፣ ውሃ መቅዳት ወይን ለመስራት ምንድን ነው የሚያገለግለው ብለው እንኳን አልጠየቁም። ምክንያቱም የመጀመሪያው ትእዛዝን መቀበል ስለሆነ ነው። አንዱ አገልግሎት ትእዛዝን መቀበል ነው። የእኛ እኮ ትልቁ ችግራችን ትእዛዛትን አንቀበልም። የእግዚአብሔር ትእዛዛት ስንቶቹን እናውቃቸዋለን? ከ10ሩ ትእዛዛት ስንቶችን እንፈጽማቸዋለን? በወንጌል የተጻፉ 10ሩ ቃላትን ሊፈጽሙ የተዘጋጁ 6ቱ ቃላትም አሉ በማቴዎስ ወንጌል ምዕራፍ 5 ላይ የተቀመጡ። እነዚያን ምን ያክል መላልሰን አጥንተን በተግባር እንፈጽማቸዋለን? እሱ ነው በጣም ከባዱ ነገር። ትእዛዛትን መጠበቅ ብንችል ኖሮ ባልንጀሮቻችንን መውደድ ባልከበደንም ነበር። ስለዚህ እግዚአብሔር ከዚህ እንድንጀምር ይፈልጋል። ዛሬ ትእዛዙን ከመጠበቅ የሚወደኝ ቢኖር ትእዛዜን ይጠብቅ።
ብሎ ነውና ጌታ የተናገረው ያስተማረው። እግዚአብሔርን እንወዳለን ብንል ትእዛዙን ግን የማንጠብቅ ብንሆን ከባድ ነው ክርስቲያኖች። በእውነት አጥርና ቅጥር የሌለውን ቤት ከወራሪ ከዘራፊ መጠበቅ ከባድ አይሆንብንም? በእውነት ያልቆለፍነውን ወርቅ ብር ከሌባ ከዘራፊ መጠበቅ ከባድ አይሆንብንም? በእውነት ሕገ እግዚአብሔር ማለት እኮ ለነፍስ አጥሯ ቅጥሯ ነው። በአጥር በቅጥር ከዘራፊ ከወንበዴ መጠበቅ አይከብደን ይሆናል። ነገር ግን አጥር ቅጥር የሌለው ከሆነ ስንቱን ይጠብቋል? በእውነት ክርስቲያኖች ያልተቆለፈበትን ወርቅና ብር ከሌባ እንዴት ያድኑታል? በትእዛዛት በሕገጋተ እግዚአብሔር ያልተከበበችንም ነፍስ መጠበቅ በጣም አደጋ ነው። በጣም ከባድ ነው። ክርስቲያኖች በስንት በኩል ትጠብቁታላችሁ? በምስራቅ ስትጠብቁ ሌባ በምዕራብ ይመጣል። በምዕራብ ስትጠብቁ በሰሜን ወይም ደግሞ በደቡብ በኩል መጥቶ ያጠቃችኋል። ስለዚህ አጥራችን ቅጥራችን የመጀመሪያው ትእዛዛቱን መጠበቅ መሆኑን እንዳንረሳ። ሕገ እግዚአብሔር ለነፍስ አጥሯ ቅጥሯ ነው። እስመ ሐጹራ ለነፍስ ትእዛዝ እግዚአብሔር ነው። ቅጽራ ጥቅማ በቃ የነፍስ ማደሪያ ተከባበት የምትኖረው ትእዛዝ እግዚአብሔር ነው። በትእዛዝ እግዚአብሔር የተከበበችን ነፍስ ደግሞ ሌባ የሚመጣው በአንድ በኩል ነው። መጠበቂያችንን አዘጋጅተን መጠበቅ እንችላለን ማለት ነው። አለበለዚያ ግን በእውነት ለመጠበቅ በጣም እንቸገራለን። ሌባም ዘራፊ ወራሪም እንደፈለገ ሊገሳገስበት ይችላል ማለት ነው። አጥር ቅጥር የሌለውን ቤት እንስሳት ይታከኩታል፣ አራዊት ይገሳገሱበታል። በሌሊትም ሆነ በቀን ለባለቤቱ የማይመች እረፍት አልባ ነው የሚሆነው። አሁን ነፍሳችን እረፍት የሌላት እኮ ከዚህ የተነሳ ነው። በእውነት ወገኖቼ ትእዛዙን ስለማንጠብቅ ስለማናክብር እረፍት አጣን። አሁን እረፍት የለንም። ሌሊት እንቃዣለን፣ ቀን ብዙ እንጨነቃለን፣ እናስባለን። በእውነት በሀብት ተከበን በሰው ተከበን የሀብት የሰው ችግር ሳይኖርብን እንዲህ መጨነቃችን ለምንድን ነው? በእውነት እንዲህ እረፍት ማጣታችን፣ ጣዕም ማጣታችን፣ ተድላ ደስታ ማጣታችን ይከውን እረፍታው ተድላ ቦቱ አይደል ነበር የሚለው መጽሐፍ። እረፍቷ ተድላዋ በምን ይሆናል ትለኝ እንደሆነ ነፍስ እንተ ታፈቅሮ ለእግዚአብሔር ይከውን እረፍታው ተድላ ቦቱ ነው የሚለው ማር ይስሐቅ። በቃ እግዚአብሔርን የምትወድ ነፍስ እረፍቷም ተድላዋም በፈጣሪዋ ይሆናል ብሎ ነው የተናገረው። አሁን እረፍት ማጣታችን ከዚህ የተነሳ አይደል እንዴ? አሳ በሚታወቅ ባህር ውስጥ ይዋኛል። የባህሩ መታወክ አሳውን አያስጨንቀውም። የዓለም መታወክ እኛን ምንም ባላስጨንቀን ነበር። እግዚአብሔርን መውደድ ቢሰጠን ኖሮ በእውነት ትእዛዙን መጠበቅ ብንችል ኖሮ አሁን ዓለምን የሚያናውጣት ፈተና በጠቅላላ እኛን ሊያንቀጠቅጠንና ሊያናውጠን ባልተቻለው ነበር። በእውነት ክርስቲያኖች ከእግዚአብሔር ተወልደን በዚህ ዓለም እንኖራለን። ከእግዚአብሔር ተወልደናልና ሰማያዊ ዘርን ተቀብለናልና ዓለም በምትናጥበት በምትናወጥበት ወጀብና ማዕበል ጸጥታችንን ልናጣ ባልተገባንም ነበር። ምክንያቱም እኛ ከእግዚአብሔር ነን። ከዚህ ዓለም ብቻ ብንሆን ኖሮ ይገባል። ከዚህ ዓለም የሆኑትን ሁሉ ፈተና ያናውጣቸዋል። ከዚህ ዓለም የሆኑትን ሁሉ ፈተናው ድል ይነሳቸዋል። እዩት፣ በባህር መካከል አሶች ማዕበል ወጀቡ የትኛውንም ያህል ከባድ ቢሆን በዛው እየዋኙ ጸጥታቸውን አስከብረው ሰላማቸውን አስከብረው ሕይወታቸውን ያስቀጥላሉ። በባህሩ ላይ የባህሩ ማዕበል ሞገድ በታወቀ ቁጥር ደግሞ በባህሩ ላይ የሚንሳፈፉ ሌሎች ባዕድ ነገሮች እየወጡ ይወድቃሉ። ማዕበል ወጀብ ማለት እንደዚህ ነው። የዚህን ዓለም ሰዎች ያናውጣቸዋል፣ እርስ በርሳቸው እንዲገዳደሉ ያደርጋቸዋል። በወዲህኛው ዓለም እድሜያቸው ሲያጥርባቸው፣ በወዲያኛው ዓለም ደግሞ እግዚአብሔር የዘላለም ሕይወትን ሲከለክላቸው አስባችሁታል? በእውነት እኛ ግን በዚህ ዓለም ፈተናው ጸጋ ሲጨምርልን፣ በወዲያኛው ዓለም ደግሞ ከተቀበልነው መከራ የተነሳ እግዚአብሔር ሰማያዊ አክሊልን ሰማያዊ ብድራትን ሲያቀዳጀን ሲያወርሰን ተመልክታችሁታል? በታመምነው መታመም ልክ በተቀበልነው መከራ ልክ እግዚአብሔር ጸጋውን ሲያወርሰን ይሄ ትልቅ ነገር ነው ለኛ። ስለዚህ በዚህ ዓለም ፈተና እንዲህ መናጣችን ጸጥታችን ማጣችን የልብ ጸጥታ ይባላል፣ የልብ ሰላም ይባላል። እሱ ባለመኖሩ ምክንያት እኮ ነው አሁን ዛሬ ያስብነው ነገ ማንደግመው፣ ዛሬ የበላነው የጠጣነው የማያስደስተን፣ የለበስነው የማያስደስተን፣ ነጭ ለብሰን ጥቁር ልብ ይዘን እንዴት ሆነን ሊሆን ይችላል? በእውነት ክርስቲያኖች ይህ ሊሆን አይችልም። እና ጸጥታ ሰላም ባለበት ህይወት ውስጥ መረጋጋት ባለበት ህይወት ውስጥ ልንኖር በፍጹም አይቻልንም። ለምን? አጥር ቅጥር የሌላት ነፍስ ናት ያለችን። ያገኛት ሁሉ ይነጣጠቃታል፣ ያገኛት ሁሉ ትንፋሹን ያሳርፍባታል። እንደ ከብት በረት ሆናለች። ውበት የሌላት ማንም የማይፈልጋት ትሆናለች ማለት ነው።
ስለዚህ ክርስቲያኖች በመጀመሪያ አጥር ቅጥር ይኑራት ለነፍሳችን። ትእዛዙን እንጠብቅ፣ አንደበታችንን እንጠብቅ፣ ሰውነታችንን እንጠብቅ። አለበለዚያ ግን ይህን ዓለም እየወደድን እግዚአብሔር እንወዳለን ወይም ትእዛዙን ረስተን እግዚአብሔር እንወዳለን ብንል እንደምን ይቻለናል? ይህም እኮ ከአካላችን አንዱ አካል ታሞ ጤነኛ ነኝ ብሎ እንደማሰብ ይቆጠራል። ጤነኛ ነን ብለን ብናስብ እንዴት ሊሆን ይችላል? ወይም እግዚአብሔርንም ወዳለሁ ይህን ዓለምም ወዳለሁ ብንል በእውነት እንዴት ሊሆን ይችላል? እንደው አሁን አንዳንድ ሰዎች በእግዚአብሔር ፍቅር ተይዣለሁ ይላሉ፣ ግን ደግሞ የሚያስቀድሙት የራሳቸው ነገር ደግሞ አላቸው። ወይ ሆዳቸውን ያስቀድማል ወይም ደግሞ የስልጣን ጥማቸውም የራሳቸው ክብርና ዝና ገና ያለቀቃቸው በዚያ ፍቅር ገና የታሰሩ ሰዎች ናቸው ማለት ነው። እና ለእግዚአብሔር የማይገባ ህይወት ማለት ልክ እንደዚህ ያለው ነው። ለእግዚአብሔር ሁለንተናችንን ንጹህ አድርገን ሁለንተናችንን ነፃ አድርገን ልናስገዛ ይገባናል። እግዚአብሔር የሚገዛው ከተማ እንደዚያ ነው። አንድ ባለስልጣን የመጣ እንደሆነ አስቀድሞ ከተማው ይጠበቃል አይደል እንዴ? ጸጥታው፣ ሰላሙ፣ ሁሉ ነገሩ ይፈተሻል፣ ይታያል። ከዛ በኋላ ነው እንዲገባ የሚደረገው ማለት ነው። እኛም ነፍሳችንን እንመርምራት፣ ሰውነታችንን እንፈትሻት። እግዚአብሔር የሚያድርበት ከተማ መሆን አለመሆኗን እንመርምራት፣ እናዘጋጃት። ለእግዚአብሔር ማደሪያ ናት። ሰማያዊው ንጉሥ በሚመጣበት ሰዓት ለሰማያዊው ንጉሥ ክብር የማይገባ የማይመጥን ነገር በእኛ ውስጥ እንዳይገኝ። ፍቅረ እግዚአብሔር ማለት እኮ ከእግዚአብሔር ጋር ተዋህዶ መኖር ማለት እኮ ነው። ክርስቲያኖች አይናችን ከፀሐይ ብርሃን ጋር በመዋሃዱ ተጎድተናል። በእውነት ይህን ዓለም ግልጥ ብሎ ያየነው የፀሐይ ብርሃን ከአይናችን ብሌን ጋር በመዋሃዱ ምክንያት አይደለም። እግዚአብሔር የተዋሃዳትን ነፍስ እኮ ልክ እንደዚህ አይነት በመጨረሻ እግዚአብሔርን ወደ ማየት ነው የምትሄደው። እግዚአብሔር ያልተዋሃዳት ነፍስ እግዚአብሔርን ማየት በፍጹም አይቻላትም። እግዚአብሔርን መዋሃድ የቻለች ነፍስ ደግሞ በዚህ ዓለም ያለው ምስጢር አይሰወራትም፣ በሰማይም ያለው የእግዚአብሔር የጌትነቱ ነገር አይሰወርባትም ማለት ነው። እግዚአብሔርን በፍጹም መመልከት በፍጹም ማየት ትችላለች። ወደ እግዚአብሔር መቅረብም ትችላለች። ፍቅረ እግዚአብሔር ሰረገላ ናት። ክርስቲያኖች ወደ ላይ የምንወጣባት ነፍሳችን ወደ ላይ ወደ ሰማይ የምታደርገው በፍቅረ እግዚአብሔር ምክንያት ነው ማለት ነው። እዚያ ደረጃ ለመድረስ ግን ቅድም እንዳልኳችሁ ለነፍሳችን በመጀመሪያ ቅጥር እንስራላት። በሩም አንዱን መሿለኪያ በር ለምን ይኖራል? አንድ በር ይኖር፣ እሱም ክርስቶስ የሚገባበት ነው። ምክንያቱም ጌታ በሐዋርያው በቅዱስ ዮሐንስ አድሮ ምንድነው በረከቱ የደረሰን ቅዱስ ዮሐንስ ወልደ ነጎድጓድ በዓሉም ዛሬ ነው። ይህ ታላቅ ሐዋርያ ባየው ራእይ ውስጥ እነሆ ከደጅ ቆሜ አንኳኳለሁ አይደለም የሚለው። ይህ ደጅ የተባለው ምን ይመስላችኋል? የምዕመናን ልብ ነው። ክርስቲያኖች እግዚአብሔር በምዕመናን ልብ በኩል መግባት ይፈልጋል። ወደ ነፍሳቸው መግባት ይፈልጋል። ወደ ነፍሳችን መግባት የሚፈልገው እግዚአብሔር ወይም ነፍሳችንን የሚዋሃዳት ልቡናችንን በር አድርጎ ነው ማለት ነው። የልቡናችን በር አንድ ሊሆን ይገባል። እሱም ክርስቶስ የሚገባበት በር ነው። መሿለኪያ ሌላ በር አያስፈልግም። አጋንንት መመላለሻ ያደርጉትና ያስቸግሩናል ክርስቲያኖች። ስለዚህ በሩን አንድና አድርገው እሱንም ለክርስቶስ እንስጠው። ክርስቶስ የሚገባበት የሚወጣበት ሊሆን ይገባዋል። ክርስቶስ የሚገባበት የሚወጣበት በር ደግሞ ሕዝቅኤል እንዳየው ደጅ የተዘጋ የተቆለፈ ነው፣ ማንም አይከፍተው። የኃያላን አምላክ ገብቶበታልና እንደተዘጋ ይኖራል አይደለም የሚለው ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1 ላይ የተመዘገበው ያ ትልቅ ራእይ የምዕመናን የክርስቲያኖችን ልብ ነው የሚያመለክተው። ሌላ ትርጉም አለው፣ ግን አሁን ከያዝነው ትምህርት አንጻር የክርስቲያኖች ልብ በዚህ አዳራሽ ይመሰላል ማለት ይህ የተቆለፈ ነው። ለምን? እግዚአብሔር ገብቶበታልና ሌላ ማንም አይገባበትም ይላል። የክርስቲያን ልብ እንደዚያ ነው መሆን ያለበት፣ ለእግዚአብሔር ብቻ የተከፈተ ለሰው ግን የተቆለፈ። እግዚአብሔር ደግሞ ሳይከፍት ገብቶ ሳይከፍት የሚወጣ አምላክ ነው። ሳይጎዳን እኛን ተዋህዶን የሚኖር ልብስን አማረብኝ ብትሉት ሸክም ነው በራሱ አይደል? ባይድ ነው፣ አውልቃችሁ ልጥሉት የምትችሉ ነው። በዚያውም ላይ ደግሞ ልብስ ሊከብዳችሁም ይችላል። አለበለዚያ ደግሞ ከሰውነታችሁ ሊያልፍም ሊተርፍም ይችላል። ልብስ እንደዚያ ነው፣ አስቸጋሪ ነው። በሰውነት ልክ ቁረጡኝ አስተካክሉኝ ማለት ይፈልጋል። እግዚአብሔር ግን እንደዚህ አይደለም። እንደ ሸክም የማንቆጥረው ሲዋሃደን ደስ የሚያሰኘን አድሮብን የሚኖር ራቁታችንን እንኳን ብንሆን የማናፍርበት ልብሳችን ነው እግዚአብሔር። የእግዚአብሔር ፍቅር ማለት ከእግዚአብሔር ጋር ተዋህዶ መኖር ማለት ነው። ክርስቲያኖች በእግዚአብሔር ፍቅር የታሰረች ነፍስ ማለት ከክርስቶስ ጋር ተዋህዳ የምትኖር ነፍስ ማለት ነው።
ይችን አይነት ነፍስ እንድትኖረን ነው። ይህ ደግሞ እንደ ልብስ የማይከብደን ቁረጡኝ አስተካክሉኝ የማይል እኮ ነው። በእውነት ሲዋሃደን እንዲሁ አድሮብን በእኛ ላይ ጸንቶ የሚኖር ነው። የእግዚአብሔር ፍቅር በልዩ ልዩ መንገድ ሊገለጥ ይችላል። ክርስቲያኖች የእግዚአብሔርን ፍቅር በተመለከተ ሌላ በተጨማሪ ይዤላችሁ የምቀርበው ሌላ ትምህርት ሊኖር ይችላል በሌላ ጊዜ። ለዛሬ ግን እንግዲህ የእግዚአብሔርን ፍቅር እንድናገኝ እነዚህን ላሳስባችሁና ልጨርስ። በመጨረሻ መመላችሁ የእግዚአብሔር ፍቅር ለማግኘት አስቀድሞ ትእዛዛቱን እንጠብቅ። ሁለተኛ ደግሞ ፍቅረ ቢጽን ገንዘብ እናድርግ። ሶስተኛ ከዚህ ዓለም ፍቅር ራሳችንን ነፃ እናድርግ። ነፃ ያልወጣችን ነፍስ እግዚአብሔር ሊዋሃዳት ስለማይችል፣ ምክንያቱም ፍቅረ እግዚአብሔር ታነግሰናለች። ንጉሥ ለመሆን በመጀመሪያ ነፃ መሆን ግድ ነው አይደል? ጌታና ባሪያ መሆን አይቻልም። ከክርስቶስ በቀር ይሄ የሆነለት ማንም የለም። ክርስቶስ ጌታን ባሪያም ሆኗል። ሰው መሆኑ አምላክነቱን፣ አምላክነቱ ደግሞ ሰው መሆኑን አላስቀረበትም። ጌትነቱ ባርነቱን፣ ባርነቱ ደግሞ ጌትነቱን አላስቀረበትም። ባርነት ስላችሁ መስቀል መሸከሙንና ሰዎችን ዝቅ ብሎ ማገልገሉን ስንመለከት ነው። እግዚኦ ገብር ብለን የምንጠራው። ከዚህ የተለየ ማንም ጌታና ባሪያ ሊሆን አይችልም። የኃጢአት ባሪያ የሆነ ሰው ነፃ ሆኖ የክርስቶስ አገልጋይ መሆን አይቻለውም ማለት ነው። በተጨማሪም ቅድም እንዳልኩት ላሳስባችሁ የምፈልገው ድሃን መውደድ ነው እንጂ የሚከብደው ባለጸጋን መውደድ አይከብድም። በእውነት አስቡት ክርስቲያኖች፣ እግዚአብሔር ደግሞ ባለጸጋ ነው። ባለጸጋውን አምላክ ወደን ከባለጸጋው አምላክ ጋር ብንኖር እንዴት ያለ መታደል በሆነልን ነበር በእውነት።